አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ፣ እኔ ደህና ነኝ። ከናንተ ጋር ሁሉ እንዴት ነው? ሰላም ነው ወይ? ሰላማችሁ ብዝት ይበል። ክርስቲያን ወገኖች ሰላም ብያለሁኝ። ስለምታበረታቱኝ ከልብ አመሰግናለሁኝ። ኮሜንት ስለምጽፉልኝ እኔም ደግሞ ባለኝ አቅም እመልሳለሁ፣ ባወቅኩት በቻልኩት ማለት ነው ሀባይብና ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ለእናንተ ይጠቅማል በምለው ይዤ መጥቻለሁ። ጠቃሚ ቪዲዮ ነው። ላይክ ይጠቅማል ታላችሁ ደግሞ አዳምጣችሁ ስጨርሹ ለሌላ ሰው ሼር አድርጉልኝ ማለት ነው ሀባይብ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉት። ሰብስክራይብ ይገርማችኋል ከ120% ነው ሰብስክራይብ አድርጎ የሚያየኝ፣ 80% ደግሞ የሰብስክራይብ ያላደረገኝ ነውና ሰብስክራይብ ልታረጉ እኔ ሁልጊዜ የምለቀው ቪዲዮ ወደ እናንተ ይመጣል ማለት ነው። ሰብስክራይብ ስታደርጉ የደወል ምልክቷን መንካቷን አትርሱ ማለት ነው። ስለዚህ ኖቱ ወደ እናንተ ይደርሳል ማለት ነው ሀባይብና ወሬ አላብዛባችሁ፣ ይቅርታ። ያው ደግሞ ላይክ እያረጋችሁ ላይክ እንግዲህ 200 300 ሰው ቢያየው 5 ሰው ነው ላይክ የሚያደርገው። ላይክ አርጉልኝ። እወዳችኋለሁ፣ አከብራችኋለሁኝ ሀባይብ። ዛሬ ደግሞ በፍጹም መዳምን መጠየቅ የሌለብን ነገር፣ መዳም ሲጠይቋቸው ይሄን ነገር እኛን እንዲጠረጥሩንና ሌላ ሀሳብ ላይ እንዲገቡ የሚያረጋቸውን ነገር ነው ይዤላችሁ የመጣሁት ማለት ነው ሀባይብና ዛሬ መዳም ሲጠይቋት የማትወደው ነገር ምንድነው? ሎኬሽን ስጭን ወይም ሎኬሽን እንዴት ነው የሚላከው ብሎ መጠየቅ ማለት ነው። መዳሞች አይወዱም እንግዲህ ሎኬሽን ሲጠይቁት ስንጠይቃቸው አይፈልጉም ማለት ነው። በምንም ይሁን እንዲናቅ የሎኬሽን አላላክ እንዲናቅ አይፈልጉም ማለት ነው ሀባይብና እናንተ ሎኬሽን በፍጹም ስለ ሎኬሽን አታውሩ ማለት ነው። ጥሩ አይደለም። እነሱ ደስ አይላቸውም። ለምን ከሌላ ሰው ጋር አውርታ መጥቶ ይወስዷታል። ሎኬሽን አላላክ ታወቀች በጣም ከባድ ነው ስለሚሉ እንትን ይላሉ ማለት ነው። በተለይ እኮ ታውቃላችሁ ብዙ ጊዜ አረብ ሀገር ተሰራይ ሴትና ተሰራይ ሰራተኛና አዲስ የሚመጡት ሰራተኞች የሚወዱት አዲስ የመጣች ሰራተኛ ነው። ለምን ብትሉ ብዙ ያለመደች፣ ብዙ ያላወቀች፣ ብዙ ሀገር ያላወቀች ጠፍታ የትም ቦታ መሄጃ የሌላት ስለሚመስላቸው አዲስ የመጡትን ሰራተኞች ይወዳሉ። ብዙ ጊዜ እነሱ አረቦች ጠፍተው የሚሰሩ ሰራተኛ ተሚያሰሩ ከኢትዮጵያ ወይም ከሌላ ሀገር አምጥተው አዲስ ሰራተኛ ያስለምዱ ይወዳሉ ማለት ነው። ስለዚህ ብዙ ስናቅ አይወዱም። ብናቅም በሆዲያችን መያዝ አለብን ማለት ነውና የሎኬሽን አላላክ ታሁን በፊት እኔ ቪዲዮ ስሪልን ብለውኝ ቪዲዮ በደንብ አድርጌ ሰርቼ እኔም ያለሁበትን ቦታ ራሱ ልኬላቸው አሳይቼ ታበቃ ዩቲዩብ ሪሙቭ አድርጎብኛል ማለት ነው። አጠፋብኝ፣ ቪዲዮውን አጥፍቷል። ወዲያው ነበረ ቫላዲ ወጣው ማለት ነውና በጣም እኔ እንጃ እኔ ያለሁበትን ቦታ ራሱ እንዴት አድርጎ አንድ ሰው ወደ እኔ እንዴት እንደሚመጣ ነበረ ያለሁበትን እንዴት እንደሚያቅ ነበረ ያሳየዋቸውና ወዲያውኑ ዩቲዩብ ሪሙቭ አረገብኝ ማለት ነው። አይቻልም ብሎ ማለት እኔ አላግባብ ስለሰራሁት ነው እንጂ ሌሎች ልጆች በጣም ብዙ ልጆች ሰርተውታል። እሱን ማግኘት የምትችሉት ደግሞ ዩቲዩባችሁ ላይ ከላይ በስተቀኝ በኩል መጻፍ ያለች፣ በተለይ ለአዲሶች ነው እንዴ ብዙ ጊዜ እንደዚህ የምነግራችሁ ማለት ነው፣ ለማታውቁት ማለት ነውና እሱን ከላይ መጻፊያው ጋር አለላችሁ። እሱን የሎኬሽን አላላክ ብላችሁ ብትጽፉት ብዙ ልጆች አስተምረውታል። ተዛ የተመቻችሁን ቪዲዮ አይታችሁ የሎኬሽን አላላክ ማወቅ ትችላላችሁ። ስለዚህ መዳምን አትጠይቁ ማለት ነው። ሁለተኛ ደግሞ አካባቢያችሁ ማን ነው ስሙ ወይም ይሄ ያለንበት አካባቢ ማን ነው ስሙ ትንላቸው እነሱ አይወዱም ማለት ነው። በፍጹም አይወዱም። ስለዚህ እኛ በዝግታ እንለምደዋለን። ሲጀመር ሎኬሽን አላላክ ታወቅን ምንም ነገር አያስፈልገንም ማለት ነው መጠየቅ። እነሱ በፍጹም አይወዱም። ለምን ጠየቁን፣ ምን ለማወቅ ፈልገው ነው የሚጠይቁን ብለው ነውና የሚቆጡት። ይሄን ነገር በፍጹም እንዲያትጠይቁ ማለት ነው። አካባቢው ማን ነው ስሙ፣ የቤት ቁጥር እንዴት ነው፣ ስንት ነው ምናምን። እኛ ብዙ ጊዜ ተነሱ ጋር ስንኖር ብዙ እናወራለን። በተለይ እንደዚህ ምግብ ምናምን ኩሽና ስንሰራ አንዳንድ ነገር ይጠይቁናል። በዛን ሰዓት በመሳሳቅ ወይም በቃ የሆነ ቤታዊ ሆንኩኝ እኮ ምናምን የማለት ውስጣችን እንትን ሲል ብዙ ነገር ለመጠየቅ እንሞክራለንና ምንም ቢሆን ተነሱ ጋር ብንግባባ
ስለ አካባቢያቸው ማጥናት የለብንም። ስለዚህ እኛ ደግሞ ብዙ ጊዜ የቤት ቁጥራቸው ቆሻሻ ስንጥል ከውጭ እበሩ ላይ የማንኛውም ቤት እበሩ ላይ የቤት ቁጥር አለ ማለት ነው፣ ውጭ ላይ ማለት ነው። ትልቁ በር ወደዛ ቆሻሻ ጥለን ስንመለስ ወይ ተቀኝ ወይ ተግራ በኩል ተጽፎ ታገኙታላችሁ። እዛ ላይ ራሱ ባይናችሁ ራሱ አይታችሁ ማወቅ ትችላላችሁ ማለት ነውና ደብተር ላይ ጽፋችሁ ብታስቀምጡት አሪፍ ነው፣ የቤት ቁጥር ማለት ነውና ስልክን በእጃችሁ ይዛችሁ ተሆነ እንትን ብላችሁ እንዲያዋችሁ አድርጋችሁ በትንሹ ፎቶ አንስታችሁ ብትይዙት በጣም አሪፍ ነው ማለት ነው። ከነስሙ ስለሆነ የስሙን አካባቢ ጽፈው ከዛ የቤት ቁጥር ስለሚጻፍበት ያንን ብጽፉት በጣም አሪፍ ነው፣ ለጥንቃቄ ነውና እነሱም በፍጹም እንዲያጠይቋቸው ማለት ነው። ደግሞ ሌላኛው በርግጥ ሌላ ቦታ ሆና ልደውል ትችላለች። እኔ አሁን አለሁኝ በሌለች ሰዓት ተሆነ ችግር የለውም ይሄ ነገር። ሌላው ባባ መጥቷል እንዴ ወይም ባባ አለ እንዴ ወይም ባባ ምግብ በላ እንዴ እያለች የምትጠይቅሽ ከሆነ ይሄንን ነገር አላቅም ማለት ትችያለሽ። አላቅም ማለት በቃ ያኔ ራሷ ተጠይቀው በላ እንዴ አለ እንዴ የት ነው እንዴ መጥቷል እንዴ ምንም እነሱ በስልካቸው ነው ሁልጊዜ እንትን የሚሉት ማለት ነው። ስለዚህ አንቺን አላቅም ስለ ባሏ ጉዳይ ስትጠይቅሽ አላቅም ማለቱ በጣም ትልቅ ነገር ነው። ለምን መምጣቱን ታየሽ ተነገርሽ፣ መብላቱን ታየሽ ተነገርሽ፣ የሆነ ነገር እሷ ለሲስተም ነው የምትጠይቅሽ ማለት ነው። እንዴት ተከታተለዋለች ማለት ነው እንዴ ብላ ሌላ ነው የምታስበው እንጂ እንደ አንቺ የዋህነት አይደለም እሷ የሚያስበው። ስለዚህ አንቺ በየዋህነት ወይ ትገባ ትታዩ አዎ መጥቷል ታያለሽ፣ ወይ ሲበላ ስታዩ አዎ እየበላ ነው የሆነ ነገር ታያለሽ። እነሱ ግን ያንን ነገር እንደ ከይረ ነገር ስለማይወስዱት እናንተ እኔ እንጃ በቃ አላቅም ማአርፍ በቃ አላቅም ብላችሁ ዝግት ነው ማለት ነው ማድረግ ያለባችሁ ማለት ነው። እንደዚሁ ደግሞ ወንድ ልጆቻቸውን የደረሱ ወንዶች ልጆቻቸውን እነሱን ታውቃላችሁ፣ እነሱ በሉ አልበሉ አሁን የኔ በቃ እንደዚህ ምንም በላች ልጁ በላ አልበላ ማን በላ ምንም እንትን የለባትም። ስለዚህ እነሱ በላ አልበላ አይጠይቁም ብዙዎቹ ማለት ነው። አሉ አንዳንዶች እኔ አሁን እህቷ ቤት ስንሄድ ልጆቹን በቃ በቅድሚያ ነው መብላት መጠጣታቸውን በቃ ማወቅ የምፈልገው ሴትዋ ማለት ነው። የኔ ግን አልፈልግም ማለት ነው። ስለዚህ እነሱ ራሳቸው ልጆቻቸውን በላችሁ ወይ መጠየቅ ይችላሉ። ጎረምሶች የተሆኑ አላቅም እኔ አላየሁም ብላችሁ ማለት ትችላላችሁ ማለት ነው። በእርግጥ የመንግስት ሰራተኛ ሆና ከቤት ወጥታ የምትውል ከሆነ አጋጣሚ ከስራ ቦታ መጥቷል እንደ ቀርሞኝ ብትልሽ አዎ መጥቷል እቤት ነሽና ማለት ነው። ግን እቤቱ ናችሁ እሷ ኩሽና ሆና ወይም ሌላ ክላሷ ሆና ከሌ በላ እንደ ከሌ ጠጣ እንደ ባሌ በላ እንደ ጠጣ እንደ ብትልሽ አላቅም ተጠይቀው ራሷ ማለት ነው። ትጥራና ተጠይቀው በልተሃል አልበላችም ለምን ያንን ነገር ብትነግሪያት የሆነ ተከታተለዋለች ብላ ስለምታሰብ ስለምቀና አንቺ እንደዛ ማድረግ የለብሽም ማለት ነው። ሌላኛው ደግሞ አው እንደዚሁ አካባቢያችሁን ያው ልጄ መጥቷል እንዴ እንደዛ አለ እንደ በላ እንደ ምናምን እንትና አትበሉ ማለት ነው። አትጠይቋቸው። እነሱ በቃ የሆነ በየዋህነት የሆነች እህት ምንድን ነበረ የሆነች እህት ነበር ወይ ረሳሁት በቃ ይቅርታ። እና አው አሁን ትዝ አለኝ ይቅርታ። ግን አሁን ቦታ ሄደን ያው እንግዲህ መቼም ቦታ እንንቀሳቀስ እህቶቻቸው ቤት ምናምን እና እህቴ ጓደኛዬ ብር ለመላክ አዲስ ናት። ለመላክ ወደ ባንክ ቤት ትሄዳለች። የወሰዳት ባልየው ነው ማለት ነውና የወሰዳት ባልየው ነውና ባልየው ሲወስዳት ልጇን ታስከትላታለች። አረቢት ማለት ነው። አብላችሁ ሂዱ፣ ሰራተኛይቱን ብቻዋን መውሰድ የለበትም ባንክ ቤትና አንቺ ተከታዩ ብላ ነው የላከቻት። እኔ ግን ጸባዋን አውቃለሁኝ። ያቺ ልጅ ተከተለችው። ሰራተኛይቱ ከባልየው ጋር የሆነ ጥያቄ ብትጠይቅ ወይም በአፏ ቢናገር ልጅቱ መጣ እንደምትነገር እኔ ነቅቻለሁኝ። ልጅቱኛይቱ ግን አልነቃችም ማለት ነው። እኔም ትዝም አላለኝ አልነገርኳትም እና ወጡ ማለት ነው። ታይዘው ወጡ። እኔ ቤት ነኝ ልጆች ምናምን የስራዬ ልጅ ስለሆነ ያቺ ደግሞ ምግብ ናትና ወጡ። ስትመለስ ስለ ደሞዟ ሰውየው ታሁን በፊት በቃ በቸገረሽ ነገር ንገሪኝ እንደዚህ ምናምን ብሎ የሆነ ነገር ገና ትመጣ አልግባቡት ይሉ ሴትዮቱ ጋር አስታርቆ በቃ እኔ የምፈልጊውን ነገር እገዛልሻለሁኝ ደሞዝሽ ወደ ኋላ ተቀረብሽ ሴትዮቱ ማሰጥሽ ተሆነ ያው ሰውየው ለሴትዮዋ ሰጥቶ ሴትዮቱ ናት ወደ ሰራተኛቱ የምትሰጠውና ታሰጠችሽ ንገሪ ምናምን ብሏታል። አሁን በዛን ሰዓት ባንክ ቤት እየወሰዳት እያለ እንደዚህ እኮ 700 ብር ቀርቶብኛልና አልሰጠችኝም ብላ ተነግረዋለች ማለት ነው። ግን ልጅቱን ህፃን አይደለችም የ10 ዓመት ልጅ ናትና ሂጂ ተከታይ ብላ የላከቻትና መዳም
ሰራተኛይቱ ለባልዩ የምትነገረውን ለመስማት ነው። ያቺ ግን የዋህ አታውቅም ማለት ነው። ከዛም እንደገና ሰውየውም እንግዲህ ያው በተቻለው ለምን አሰጠችሽም ሰጥሻለሁ ምናምን ብሎ የያዘችውን ብር ወደ ባንኳ አስገብታ ተመልሰው መጡ ሁላቸውም። እሰይ እንኳን እንደመጣችሁ ምናምን አልኩ። እኔም ያው ልጅ ጋር ነው እኔ መቼም ስራዬ እና ከዛም በኋላ ነይ ቶሎ አለቻት ማለት ነው። ልጅቱ ሩጣ ሴትዮቱ ክላስ ገብታ ነይ ቶሎ ምን ነበር የምታወሪው? ነይ ቶሎ ምን ነበር የምታወሪው? ከባሌ ጋር ምን እያዋራሽ ነበረ ስትላት፣ ኧረ እኔ ምንም አላልኩም ዙሮ ብሩ እንዲያልሰጠሽ ነው የነገርኩት አለቻት። ከዛ ጉድ መጣላችሁ። ሴትዮቱ በቃ ጉዳ መጣች እና እኔ ሰጥሻለሁ ብዬ ሸለም ወይ ለሱ ምን አስወራሽ አንቺ ቀርሞ በቃ ምን ልታረጊ ከሱ ጋር ታሁን በኋላ ከወንድሜ ጋር ነው እንጂ ምልክሽ ከሰውዬ ጋር በፍጹም ባንክ ቤት አለክሽ ምናምን ብላ እንትን አለቻትና እኔ ነገርኳት። እንደገና እኔ ግን ጠርጥሬ ነበር አልነገርኩሽም እንጂ በፍጹም ሴትዮቱ ትቀናለች። ተፊት የነበረችውን ሰራተኛ 6 ወር ሙሉ ሰውየውና እኔ አንተዋወቅም ነበረ ብላኛለች። እና ሰውየው ጋር ባለች ሰዓት ባንክ ቤትም በህርሽ ሰውየው ቤት ባለ ሰዓት በርግጥ ሴትዮቱ ቤት አትወጣም ይቺ ማለት ነው፣ ስራ የላትም እና ተሰውየው ጋር መራቅ አለብሽ ብዬ እንደገና ነገርኳት ማለት ነው። እና ያንን ነገር እንደዛ ስላለችው እንደገና ቤት መጥታ በጣም ችግር ፈጠረችባት። ስለዚህ እኔ ልጅ አሳደጊ ነኝ ብሬን ስጭኝ ብሬን እፈልጋለሁ ብላ ያው ብሯን ተሰጣት ማለት ነው። ሰውየውም ጋር ደርሶ ነገሩ ማለት ነው። ብትጠይቀኝ ምን ችግር አለው ምናምን ብሎ ሴትዮቱና ሰውየው ተጣሉ ማለት ነው። አንቺ ስለምን ደሞዟን አሰጭም የቲም ገንዘብ የቲም አለብኝ ብላለቻ ለምን ነው ማሰጨው ለምን ነው እሷ ጋር ያስቀረሹ ብሎ ሰውየውና ሴትዮዋ ተጣሉ ማለት ነው። እና ብዙዎቻችን በቃኛ በየዋህነት ስለምናስብ እነሱ ደግሞ በየዋህነት አያስቡትም። ገባችኋ? በየዋህነት አያስቡትም። እኛ የዋሆች ነን ጅሎች ነን በቃ። እና እንደዛ ነው እህቶቼ። እና ይሄንን ነገር በፍጹም መጠየቅ የቤት ቁጥር መጠየቅ የለባችሁም። ሎኬሽንም እንደዚህ ምናምን እያላችሁ መጠየቅ የለባችሁም። ልጅ መጥቷል የጎረምሳ ልጅ የበላው የጠጣው በፍጹም እኔ አላቅም። ሰውየውንም እኔ እንጃ አላቅም። የምትከታተሉ የምትነግሪያት ከሆነ ሁልጊዜ ያን ነገር የጠየቀችን ሁሉ ነገር ስለነሱ ጉዳይ በላ ጠጣ ሄደ መጣ ተቀመጠ ተኛ ክላሱ ነው እንዴ ተክላሱ ውጭ ነው እንዴ እያለች ትጠይቅሽ የምነግሪያት ከሆነ በቃ አንቺ ብታይም ባታይም አላቅም እኔ እንጃ በቃ ዝሮ ሂጂ ጠይቂ ሆጂ እንደዛ አድርጊ ስለምትልሽ ትሄጃለሽ በኋላ ገባሻ? ግን ያየሽውን ነገር ከነሱ ጋር እንትን የምትልሽ ከሆነ ለካም ትከታተላችኋለች ታውቃለች ምናምን ብላ እንትን ስለምትል በዚህ ጉዳይ ላይ እናንተ አትጠይቋትም አትስሩም። ይሄንን እላለሁ። ሀባይብ ላይክ አድርጉት። አሁንም በድጋሚ እስካሁን ስላዳመጣችሁ ከልብ አመሰግናለሁኝ። ሰላም ሁኑልኝ። ሰላማችሁ ብዝት ይበለኝ ሀባይብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።